ከ80 ቀናት በፊት በካራካስ የፀሐይ ሞቅታ ስር ዓለም በእጃቸው ላይ የነበረች ትመስል ነበር። የፈለጉትን የሚያዙ፣ የጠሏቸውን በቃላት ጅራፍ የሚገርፉ፣ ተቃዋሚዎቻቸውን የሚዘልፉና የሚያሳድዱ፣ አልፎ ተርፎም በመድረክ ላይ ሳልሳ ዳንሳቸውን እየተውረገረጉ ኃይላቸውን የሚያሳዩት ያ ሁሉ በእጁ ፕሬዝደንት ዛሬ ግን የህይወት ምዕራፋቸው ሌላ መልክ ይዟል። የዛሬ 2 ወር ከ20 ቀናት ገደማ የሀገራቸው ሉዓላዊነት ድንበር ሳይገድበው በአሜሪካ ኃይሎች እጅ ወድቀው የብሩክሊን የሲሚንቶ ግንብ ወዳጠረው ሜትሮፖሊታን የጥበቃ ማዕከል ኤምዲሲ ተጓዙ። ያ ከቤተ መንግስት እልፍኝ ወደ ጠባብ እስር ቤት የተደረገ ሽግግር ለክብራቸው ብቻ ሳይሆን ለሰውነታቸውም ከባድ ፈተና ሆነ። እኚህ ሰው ባለፉት 80 ቀናት ያሳለፏቸው ሌሊቶች በእርግጥም ረጅም ናቸው። በዚያ ጨለማና ጫጫታ በነገሰበት ወህኒ ውስጥ እንደ ልብ መፈንጨት ቀርቶ ከውዷ ባለቤታቸው ጋር እንኳን መተየት የማይቻልበት የብቸኝነት ዓለም ተፈርዶባቸዋል። የንጉሥ ገበታቸው ቀርቶ ትሎች የሚርመሰመሱበትና የነቀዘ እህል የሚቀርብበት ያ ግዙፍ የብረት ጓዳ የሰውነት ክብደታቸውን ብቻ ሳይሆን መንፈሳቸውንም ሳይፈታተኑ አልቀረም። በየቀኑ በጠባብ ክፍል ውስጥ የሚሰሩት ፑሻፕና በክበብ መመላለስ ሰውነታቸውን ለማጠንከር ብቻ ሳይሆን ጊዜው በቆመበት በዚያ ስፍራ አእምሮአቸውን ላለመሳት የሚያደርጉት ትግል ይመስላል። ዛሬ ማድሮ በካራካስ አደባባይ ቆመው በኩራት እንደሚናገሩት መሪ ሳይሆኑ በኒውዮርክ ቅዝቃዜ ውስጥ የፍትህ ሂደትን የሚጠባበቁና ቀጣዩ ቀን ምን ይዞ ይመጣ ይሆን ብለው የሚተክዙ ተራ እስረኛ ሆነዋል። ኒኮላስ ማዱሮ ያለፉትን 80 ቀናት እንዴት ከረሙ? ዛሬ በሂፕሆፕ በኢስት ኮስት ራፓ ስሟ በናኘው በነቢጊና ናስ ብሎም ጄዚ በዓለም አቀፍ ደረጃ እውቅ ወደ ሆነችው ኒውዮርክ እንጓዛለን። ጉዟችን ግን ከተማዋን ለመጎብኘት አይደለም። ብሩክሊን በተባለችው አካባቢ በሚገኘው የምድር ሲኦል ተብሎ የሚጠራው ወህኒ ቤት ውስጥ የሚገኙትን የቀድሞውን ፕሬዝደንት ክራሞትን ለመቃኘት ነው። አብረን እንቆይ። በዚህ ወህኒ የዩናይትድ ስቴትስ ሄልዝ ኬር ዋና ስራ አስፈጻሚ ብሪያን ቶምሰንን በመግደል በፌዴራልና በግዛት ደረጃ ክስ የተመሰረተባቸው ሎጂ ማንጂያን በአሁኑ ወቅት እዚያው ታስሮ ይገኛሉ። ሌሎች በሰፊው የሚታወቁ እስረኞች ደግሞ ትራፕ ኩዊን የተሰኘ ዘፈን አቀንቃኝ ፌቲ ዋፕ እንደ አውሮፓውያን አቆጣጠር በ2001 የ90 ቀን እስራቸውን የፈጸሙት ሬቨረንድ አል ሻርፓተን፣ ክብሩን ያጣው የአር&ቢ ኮከብ አርኬሊ፣ ፋርማብሮ በሚል ቅጽል ስም የሚታወቀው ማርቲን ሽክሬሌ፣ የኤንክሴቪ የጾታ እምነት መሪ ኬት ራኒያር እና አባል የነበረችው አሊሰን ማክ ይገኙበታል። በኮኬን ዝውውር ጥፋተኛ የተባሉት የቀድሞ የሆንዱራስ ፕሬዝዳንት ሁዋን ኦርላንዶ ሄርናንዴዝም እዚያው ታስሮ የነበረ ሲሆን ዶናልድ ትራምፕ በታህሳስ ወር ምህረት አድርገውላቸዋል። ታዋቂዎችንም ሆነ ተራ ታሳሪዎችን የሚወክሉ የተከላካይ ጠበቆች በሜትሮፖሊታን የጥበቃ ማዕከል ኤምዲሲ ውስጥ ያለው ሁኔታ አደገኛና ሰብአዊነት የጎደለው መሆኑን በተደጋጋሚ ቅሬታቸውን አቅርበዋል። ለውጥ ባያገኝም ቅሉ ይላል ዘ ጋርዲያን። ለአብነትም እንደ አውሮፓውያን አቆጣጠር በመስከረም 2004 በወሲባዊ ንግድ የተወነጀለው የሂፕሆፑ እውቁ አቀንቃኝ ፓፍ ዳዲ ጠበቆች ማርክ አግኒፎልና ቴን ጌራጎስ ደንበኛቸው በዋስ እንዲፈቱ ሲጠይቁ በኤምዲሲ ውስጥ ያለውን ጥቃት ድርጊት እንደ ምክንያት ጠቅሰዋል። ጠበቆቹ በጻፉት ደብዳቤ ላይ እንደ አውሮፓውያን አቆጣጠር በ2004 በጋውት አንድ ታሳሪ መገደሉን የገለጹ ሲሆን ባለፉት 3 ዓመታት ውስጥ ደግሞ ቢያንስ 4 ታሳሪዎች ራሳቸውን አጥፍተዋል። በተጨማሪም የምግብ መበከልንና አደገኛ የአካል ሁኔታዎችን የሚዘረዝሩ ሌሎች ጉዳዮችን በመጥቀስ ተቋሙ ቆሻሻም በእጽ የተሞላና በጥቃት ድርጊቶች የተመረዘ ተብሎ የተገለጸባቸውን አጋጣሚዎች ሁሉ አስታውሰዋል። ኒኮላስ ማዱሮ እንዲህ በአሉታዊ መልኩ ስሙ በጠፋው ወህኒ ቤት ውስጥ ነው። በዩናይትድ ስቴትስ ታግተው ከመንበራቸው የተወገዱት የቀድሞ የቬኔዙዌላ ፕሬዝዳንት ኒኮላስ ማዱሮ በአሜሪካ ለሚጠብቃቸው ቀጣይ የፍርድ ቤት ቀጠሮ በመዘጋጀት ላይ ሳሉ ልጃቸው ደግሞ አባታቸውና ቀዳማዊቷ እመቤት ሲሊያ ፍሎሬስ ከእስር ቤት ሕይወቱ ጋር እንዴት እየተላመዱ እንደሆነ የሚያሳይ የተስፋና የጥንካሬ ምስል በማንጸባረቅ ላይ ይገኛል ይላል ሲኤንኤን። ይሁን እንጂ እሳቸው የታሰሩበትንና በክፉ ስሙ የሚታወቀውን የብሩክሊን እስር ቤት የመጎብኘት እድል ያላቸው ሰዎች በዚያ ውስጥ ያለው ሕይወት ምን እንደሚመስል ሲገልጹ ግን ሁኔታው እንደተባለው ያን ያህል አስደሳች እንዳልሆነ ይናገራሉ። በጥር ወር በቬኔዙዌላ ውስጥ በአሜሪካ ኃይሎች ከተያዙ በኋላ ወደ ኒውዮርክ የተወሰዱት
ማድሮና ፍሎሬስ ከአደንዛዥ እጽ ዝውውር፣ ከገንዘብ ማጭበርበርና ከሙስና ጋር በተያያዘ በቀረበባቸው ክስ ጥፋተኛ አይደለንም በማለት ክሱን አስተባብለዋል። ሁለቱም በብሩክሊን ኒውዮርክ በሚገኘውና ሜትሮፖሊታን የጥበቃ ማዕከል ተብሎም በሚጠራው እስር ቤት ውስጥ ይገኛሉ። ይህ ተቋም በውስጡ ባለው አስቸጋሪ ሁኔታ የሚታወቅ ከመሆኑም በላይ ቀደም ሲል እንደተዘረዘሩትና እንደ ጄፍሪ ኤፕስቲን ግብረ አበር እንደነበረችው ጊስሌን ማክስዌል ያሉ እውቅ ወንጀለኞች የታሰሩበት ነው። ኒኮላሲቶ በመባል የሚታወቁት የቬኔዙዌላው የህግ መወሰኛ ምክር ቤት አባል ኒኮላስ ማዱሮ ጉዌራ ሰኞ ዕለት እንደገለጹት አባታቸው በጥሩ መንፈስና በጣም ጠንካራ ሆነው ይገኛሉ። በተጨማሪም እሳቸው በየቀኑ የአካል ብቃት እንቅስቃሴ እንደሚያደርጉና ምናልባትም ዳግም ሲታዩ ሸንቀጥ ያሉና ይበልጥ የስፖርተኛ ተክለ ቁመና ተላብሰው ሊቀርቡ እንደሚችሉ ተናግረዋል። ኒኮላሲቶ የቀድሞዋን ቀዳማዊ እመቤት ፍሎሬስን ከህጋዊ ፈተናዎች አንጻር ጽኑና ንቁ የመጀመሪያዋ ተዋጊ ሲሉ ጠርተዋቸዋል። ይሁን እንጂ በፌዴራል እስር ቤት ውስጥ ያለው ህይወት እጅግ አስቸጋሪ በመሆኑ በክፉ ስሙ የሚታወቅ ነው። ይህ እስር ቤት ለዓመታት የሚታይበት አስቸጋሪ ሁኔታ ምክንያት ሲተች ቆይቷል። ብዙ ጊዜም አደገኛና ሰብአዊነት የጎደለው ተብሎ ይገለጣል። አንዳንድ ጠበቆችና ታሳሪዎች ደግሞ የጽዳት ጉድለትን፣ የደህንነት እጥረትንና ለረዥም ጊዜ የሚቆይ የብቸኝነት እስራትን እንደ ምክንያት በመጥቀስ ቦታውን ምድር ላይ ያለ ሲኦል ብለው እስከ መጥራት ደርሰዋል። እንደ ማድሮ ያሉ ሰዎች ከሌሎች ታሳሪዎች ይልቅ ይበልጥ ጠንካራ የሆነ ክትትልና ገደብ ሊጣልባቸው ይችላል። ምክንያቱም ከፍተኛ ግምት የሚሰጣቸው ግለሰቦች ለደህንነት ሲባል ከጠቅላላው ታሳሪዎች ክፍል ተለይተው ስለሚቀመጡ ነው። የቀድሞ የተቋሙ ዳይሬክተር ካሜሮን ሊንድሴይ ሲያስረዱም የዕለት ተዕለት ውሏቸው በቀን ለ23 ሰዓታት በብቸኝነት እስር ውስጥ እንደሚሆን እገምታለሁ ብለዋል። ይህም ማለት ሙሉ በሙሉ በሚባል ደረጃ በአንድ ክፍል ውስጥ መታጠርን፣ ምግብ በበሩ ቀዳዳ በኩል እንዲቀርብላቸው ማድረግን፣ ከሌሎች ታሳሪዎች ጋር ምንም አይነት ግንኙነት እንዳይኖራቸውና የተገደበ የአካል ብቃት እንቅስቃሴ ብዙውን ጊዜ ብቻቸውን ማከናወንን የሚያካትት ነው። የፌዴራል ማረሚያ ቤቶች ቢሮ እሳቸው በየትኛው ልዩ ክፍል ውስጥ እንደሚገኙ ወይም ስለ አያያዛቸው ሁኔታ ዝርዝር መረጃ ለመስጠት ባይፈቅድም ባለሙያዎችና ጠበቆች ግን እንዲህ አይነት ከፍተኛ ግምት የሚሰጣቸው እስረኞች አብዛኛውን ጊዜ በልዩ የመኖሪያ ክፍል ውስጥ እንደሚቆዩ ይናገራሉ። የወንጀልና የሲቪል መብቶች ጠበቃ የሆኑት ዳንኤል ማኪነስ ሲያስረዱም ይህ በተቋሙ ውስጥ ካሉ ክፍሎች ሁሉ እጅግ ጥብቅና ገዳቢው ክፍል ነው ይላሉ። እንደ ፍትህ ሚኒስቴር ሪፖርቶች ገለጻ በዚያ የሚገኙ ታሳሪዎች ቀኑን ሙሉ ማለት ይቻላል በብቸኝነት በክፍላቸው ውስጥ የሚያሳልፉ ሲሆን ከክፍላቸው ሲወጡም ቢሆን በከፍተኛ ክትትልና በጣም በተገደበ ግንኙነት ብቻ ነው። እንደ ማረሚያ ቤቶች ቢሮ ገለጻ ምንም እንኳን እንዲህ አይነቱ የእስር አያያዝ እንደ ቅጣት ሊታይ ቢችልም ዋና ዓላማው ግን የታሳሪውን የማረሚያ ቤቱን ሰራተኞች ደህንነት ለመጠበቅ ሲባል የሚደረግ ነው። ማድሮ በብቸኝነት እስር ውስጥ እንኳን ባይሆኑ ባለቤታቸውን ለማግኘት አይችሉም። በዚህ እስር ቤት ውስጥ ወንዶችና ሴቶች ባለትዳሮች ቢሆኑ እንኳ በተለያዩ ክፍሎች ውስጥ ነው የሚቀመጡት። በተጨማሪም እንዲህ ባሉ የፌዴራል ክሶች ተከሳሾች እርስ በርሳቸው እንዳይገናኙም ወይም እንዳይነጋገሩ በሕግ የተከለከሉ ናቸው። በፌዴራል ስርዓቱ መሰረት ፍርድ ቤቶች ምስክሮችን ለማባበል፣ ማስረጃዎችን ለማጥፋት ወይም በፍትህ ሂደቱ ላይ ጣልቃ ገብነትን ለመከላከል ሲሉ ምንም አይነት ግንኙነት እንዳይደረግ የሚሉ ትዕዛዞችን ሊያስተላልፉ ይችላሉ። ይህ ማለት ማድሮና ፍሎሬስ በአንድ የእስር ማዕከል ውስጥ ቢሆንም እንኳ ከጠበቆቻቸው ፊት በሚደረጉ ቁጥጥር የሚደረግባቸው ግንኙነቶች ካልሆነ በስተቀር እርስ በርሳቸው በቀጥታ ለመገናኘት ወይም ለመነጋገር አይችሉም እንደማለት። ከውጭ ዓለም ጋር የሚደረጉ ማናቸውም ግንኙነቶች ቢፈቀዱም እነሱም ቢሆኑ በጣም የተገደቡ ክትትል የሚደረግባቸውና ጥብቅ ደንቦች የሚተገበሩባቸው ናቸው። ጉብኝቶች አስቀድመው መፈቀድ አለባቸው። የስልክ ጥሪዎች በጣም አጭር ናቸው። ለአንዳንዶቹ ደግሞ በወር አንድ ጊዜ ብቻ ሊፈቀድ ይችላል። እንዲሁም የኢንተርኔት አገልግሎትን በነጻነት የመጠቀም ዕድል የለም። ኒኮላስ ማዱሮ ጉዌራ የአባታቸው የሰውነት ክብደት መቀነስ በግልጽ መታየቱም እሳቸው ባላቸው ዲሲፕሊንና በሚያደርጉት የአካል ብቃት እንቅስቃሴ ምክንያት የመጣ መሆኑን ገልጸዋል። ይሁን እንጂ ለክብደታቸው መቀነስ ሌላ ሊሆን የሚችል ምክንያት አለ። ይህም በማዕከል ውስጥ የሚቀርበው የምግብ ጥራት ነው። ለዓመታት ጠበቆች ሲከራከሩ እንደቆዩት ታሳሪዎች ጊዜው ያለፈበት በደንብ ያልበሰለ ወይም የተበከለ ምግብ እንደሚቀርብላቸው ሲገልጹ ቆይተዋል። ይህም የተበላሸ ስጋንና ጥራታቸውን ያጡ የወተት ተዋጽኦችን ያካትታል። እንደ አውሮፓውያን አቆጣጠር በ2004 ለፌዴራል ፍርድ ቤት በቀረበ አቤቱታ ላይ አንድ ታሳሪ የቀረበለት ምግብ ባቄላውን ጨምሮ በትል የተወረረ እንደነበር ገልጿል። ይኸው ሰነድ እንደሚያመለክተው ከአቤቱታው በኋላ የማረሚያ ቤቱ ሰራተኞች በአንድ የባቄላ ከረጢት ውስጥ የእህል ነቀዝ መኖሩን አረጋግጠዋል። ባለፈው ዓመት ለፍርድ ቤት በቀረበ ሌላ ሰነድ ላይ በማዕከሉ ውስጥ የሚገኘው የሙዚቃ ባለሙያም ፓፍ ዳዲ ጠበቃ እንደገለጹት ማዕከሉ ዘወትር ጊዜው ያለፈበት ወይም በትል የተወረረ ምግብ ያቀርባል ብለዋል። ይህም አልፎ አልፎ የሚከሰት ሳይሆን በተቋሙ ውስጥ የተለመደ አሰራር መሆኑን ተጠቁሟል።
ሆኗል። የኒውዮርክ የፌዴራል ተከላካዮች ድርጅት የቀድሞ ዳይሬክተር ዴቪን ፓተን ሲናገሩ ከሕክምና አገልግሎት እጥረት ጀምሮ እስከ ከባድ የጽዳት ጉድለቶች አልፎ ተርፎም በምግብ ውስጥ እስከሚገኙ ትሎች ድረስ በሜትሮፖሊታን የጥበቃ ማዕከል ኤምዲሲ ውስጥ ሊበላሽ የሚችል ነገር ሁሉ ተበላሽቷል ብለዋል። የፌዴራል ባለስልጣናት ግን በአንዳንድ ሁኔታዎች የተበከለ ምግብ ስለመኖሩ ምንም አይነት ማስረጃ የለም በማለት እነዚህን ክሶች በከፊል አስተባብለዋል። ሆኖም ግን ቅሬታዎቹ አሁንም እንደቀጠሉ ናቸው። ማድሮጌራ ደግሞ አባታቸው በየቀኑ የአካል ብቃት እንቅስቃሴ እንደሚያደርጉ ይገልጻሉ። ይህ ሁኔታ ሊሆን የሚችል ቢሆንም ምናልባት በጣም ጥብቅ በሆኑ ገደቦች ውስጥ የሚከናወን ነው። የፍትህ ሚኒስቴር ሪፖርቶች እንደሚያመላክቱት እንዲህ ባሉ ጥብቅ ሁኔታዎች ውስጥ የታሳሪዎች እንቅስቃሴ በጣም የተገደበ ሲሆን ከሌሎች ሰዎች ጋር የሚኖራቸው ግንኙነትም ቢሆን እጅግ አነስተኛ ነው። በአንዳንድ ሁኔታዎች ታሳሪዎች በቀን እስከ 1 ሰዓት ድረስ ለአካል ብቃት እንቅስቃሴ ከክፍላቸው እንዲወጡ ይፈቀድላቸዋል። ይሁን እንጂ እነዚህ እንቅስቃሴዎች አብዛኛውን ጊዜ የሚከናወኑት በታጠሩ ወይም በጣም ቁጥጥር በሚደረግባቸው ቦታዎች ውስጥ ሲሆን አንዳንድ ጠበቆችና ታሳሪዎች እነዚህን ስፍራዎች ጣራቸው ክፍት የሆነ ዋሻዎች በማለት ይገልጿቸዋል። በብዙ አጋጣሚዎች ደግሞ የታሳሪዎች የአካል ብቃት እንቅስቃሴ የሚከናወነው በራሱ በክፍሉ ውስጥ ነው። ይህም ፑሻፕ መስራትን፣ ሲታፕ ወይም ደግሞ ዝም ብሎ ክበብ ሰርቶ መመላለስን ያካትታል። በእስር ቤቱ የሚገኙ ታሳሪዎችን የሚወክሉ ጠበቆች እንደሚሉት እነዚህ አካል ብቃት እንቅስቃሴዎች ታሳሪዎቹ ጤናቸውን እንዲጠብቁ ብቻ ሳይሆን ሁሉም ነገር በሌሎች በሚወሰንበት በዚያ ስፍራ ውስጥ የራሳቸውን ቁጥጥር ለማሳየት ከሚችሉባቸው ጥቂት መንገዶች አንዱ ነው። ጠበቆች እንደሚሉት ጊዜ የቆመ በሚመስልበት በዚያ ሁኔታ ውስጥ ቀኑን በስርዓት ለመምራት የሚረዳ ዘዴ የለም። ማርሻል ፕሮጀክት ያጠናከራቸው ሪፖርቶችና ምስክሮች እንደሚያሳዩት በቂ የሕክምናና የአእምሮ ጤና ክብካቤ በሌለበት ሁኔታ የአካል ብቃት እንቅስቃሴ ውጥረትን፣ ጭንቀትንና ብቸኝነትን ለመቋቋም ከሚረዱ ጥቂት መሳሪያዎች አንዱ ሆኗል። ሜትሮፖሊታን የጥበቃ ማዕከል ግዙፍና የኢንዱስትሪ ቅርጽ ያለው የፌዴራል ተቋም ነው። እንደ ማረሚያ ቤቶች ቢሮ መረጃ ከሆነ ከ1300 በላይ ታሳሪዎችን ይዟል። ይህ ተቋም ለዓመታት ለተለያዩ ቅሌቶችና ትችቶች መነሻ ሲሆንም ቆይቷል። ተቋሙን በተደጋጋሚ የጎበኙት የሲኤንኤን ከፍተኛ የህግ ተንታኝ ኤሊ ሆኒግ እንደገለጹት ቦታው ጨለማ፣ በሰው የተጨናነቀና ከፍተኛ ጫጫታ ያለበት ነው። ሆኒግ ቀጥለዋል። ሁሉም ማረሚያ ቤቶች አስከፊ ቦታዎች ቢሆኑም እኔ ከጎበኘኋቸው መካከል ኤምዲሲ ምናልባትም ከሁሉም እጅግ የከፋው ነው ብለዋል። የፍትህ ሚኒስቴር ሪፖርቶች በበኩላቸው በተቋም ውስጥ ስላሉ የጥቃት ድርጊቶች፣ የጦር መሳሪያዎች በድብቅ ስለመግባትና ተደጋጋሚ የእንቅስቃሴ ገደቦች መኖራቸውን መዝግበዋል። አንዳንድ ታሳሪዎች ደግሞ አካባቢው አደገኛ መሆኑንና ለደህንነታቸው አስጊ የሆኑ የጥቃት ድርጊቶች እንደሚፈጸሙባቸው ገልጸዋል። ሪፖርቶቹ የተወሰኑ ጉድለቶችንም ለይተው አውጥተዋል። ይህም ለረጅም ጊዜ የዘለቀውን የማሞቂያና የሙቀት መቆጣጠሪያ ችግር፣ እስረኞች እጅግ በጣም ከፍተኛ ብርድ ወይም ሙቀት ባለባቸው ክፍሎች ውስጥ እንዲቆዩ መደረጋቸውን፣ በቂ የሕክምና አገልግሎት የማግኘት እክልን እንዲሁም ወሳኝ በሆኑ ወቅቶች ከጠበቆች ጋር ለመገናኘትና ጉብኝት ለማድረግ የሚጣሉ ገደቦችን ያካትታል። የሲቪል መብቶች ጠበቃ የሆኑት ኬት ሮዘንፊልድ ሲናገሩ የሕክምናና የአእምሮ ጤና አገልግሎት ጥራት አሁንም ቢሆን እጅግ በጣም ዝቅተኛ ነው፣ በእውነት አስቸጋሪና ዘግናኝ ነው ሲሉ ገልጸውታል። ለእነዚህ ክሶች ምላሽ የሰጡት የፌዴራል ባለስልጣናት ሁኔታው መሻሻሉን አጥብቀው በመጥቀስ ይከራከራሉ። ለአውሮፓውያን አቆጣጠር በ2004 በወጣ ሪፖርት ላይ የማረሚያ ቤቶች ቢሮ በተቋም ውስጥ ያሉ አሳሳቢ ሁኔታዎችን ለመፍታት አስቸኳይ የእርምጃ ቡድን ማቋቋሙን አስታውቋል። በተጨማሪም ሪፖርቱ የታራሚዎች ጠባቂና የሕክምና ባለሙያዎች ቁጥር መጨመሩን፣ የጥቃት ድርጊቶች መቀነሳቸውን ጠቅሷል። ይሁንና ጠበቆችና የሲቪል መብቶች ድርጅቶች እነዚህ ማሻሻያዎች በማዕከል ውስጥ ያለውን ነባራዊ ሁኔታ መሰረታዊ በሆነ መልኩ አልቀየሩትም ሲሉ ይሞግታሉ። ተቋሙ አሁንም ቢሆን ደህንነቱ በተጠበቀና ወጥ በሆነ መልኩም ስራውን ለማከናወን የሚያስችል በቂ ሰራተኛ ባለመኖሩ ምክንያት በከፍተኛ ጫና ውስጥ እንደሚገኝ ገልጸዋል። ለዛሬ መጋቢት 17 ቀን 2018 ዓ.ም የተቀጠረው የማድሮና የፍሎሬስ ቀጣይ የፍርድ ቤት ውሎ የክሱን ሂደት አስመልክቶ ሁኔታዎችን ለመገምገም የሚደረግ ችሎት ስታተስ ሂሪንግ ይሆናል ተብሎ ይጠበቃል። ይሁን እንጂ ዳኛው ከችሎቱ በፊት ወይም በችሎቱ ወቅት ሊመለከቷቸው የሚችሏቸው ገና ያልተቋጩ ጉዳዮች አሉ። እነሱም በማዕቀብ ምክንያት በተጣሉ ገደቦች ሳቢያ የተከሳሾቹም የህግ ባለሙያዎች ቡድን ክፍያ እንዴት እንደሚፈጽም የሚመለከት ውዝግብን፣ በአቃቤ ህግ በኩል የቀረቡ ማስረጃዎች አያያዝን በሚመለከት የሚሰጥ የጥበቃ ትዕዛዝ ፕሮቴክቲቭ ኦርደር ውሳኔን ያካትታሉ። ከካራካሱ ነው የማድሮ ልጅ ይህንን ችሎት የስነ ስርዓት ክትትል ሲሉ የገለጹት ሲሆን በሂደቱም የቬኔዙዌላን እውነት እንዲሁም የማድሮንና የሲሊያን ንጽህና ከፍ አድርገው ለማሳየት ተስፋ እንደሚያደርጉ ገልጸዋል። ያም ሆነ የችሎት ማድሮና ፍሎሬስ በቁጥጥር
ስር ከዋሉ በኋላ ህዝቡ ለእሳቸውና ለባለቤታቸው የመጀመሪያውን እይታ የሚያገኝበት አጋጣሚ ይሆናል። እንዲሁም ግለሰቦቹ በምን አይነት ሁኔታ ላይ እንደሚገኙም እያንዳንዱ ሰው የራሱን ድምዳሜ እንዲሰጥ እድል ይፈጥራል። የብሩክሊን ሜትሮፖሊታን የጥበቃ ማዕከል ለብዙዎች የህይወት ፍጻሜ ወይም የክብር መዋረድ ምዕራፍ ነው። እንደ ማድሮ ያሉ የአገር መሪዎች፣ እንደ አርኬሊና ዲዲ ያሉ የኪነ ጥበብ ቁንጮች፣ እንዲሁም እንደ ሉዊጂ ማንጆን ያሉ በከባድ ወንጀል የተጠረጠሩ ግለሰቦች ሁሉ በዚያ ጠባብ ክፍሉ ሲታሰሩ የሚጋሩት አንድ እውነት አለ። እርሱም ስልጣንና ዝና ከብረት አጥር ፊት አቅም የሌላቸው መሆናቸውን ነው። ዛሬ የሚደረገው የፍርድ ቤት ቀጠሮ ለዓለም ህዝብ የማድሮንና የባለቤታቸውን ወቅታዊ ገጽታ ለማየት የመጀመሪያው መስኮት ይሆናል። ያ በካራካስ አደባባይ በድፍረት ይናገር የነበረው አንደበት አሁን በኒውዮርክ የፍትህ አደባባይ ምን ይል ይሆን? ያ በሳልሳ ዳንስ ሲውረገረግ የነበረው አካል በነቀዘ እህልና በብቸኝነት እስራት መሃል ምን ያህል ጸንቷል የሚለውንም ዓለም በጉጉት ይጠብቃል። በስተመጨረሻ ግን ታሪክ የሚዘክረው የክሱን ውጤት ብቻ አይደለም። ይልቁንም አንድ ወቅት በሚሊዮኖች ዕጣ ፋንታ ላይ ይወስኑ የነበሩ መሪ ዛሬ በገዛ ራሳቸው የምግብ ጥራትና የደህንነት ሁኔታ ላይ እንኳ መወሰን የማይችሉበት ደረጃ ላይ መድረሳቸውን ነው። ይህ በኤምዲሲ ግንቦች ውስጥ የሚሰማው የሰዓት ቆጠራ ለመሰሎቻቸው ትልቅ ትምህርት፣ ለፍትህ ፈላጊዎች ደግሞ የህግ የበላይነትን የሚያሳይ ሕያው ምስክር ሆኖ እንደሚቆይ ነው። እርግጥ ነው የአሜሪካ ድርጊት በምንም መመዘኛ ህገወጥ ነው የሚለው ትችት ዛሬም ድረስ በሞገዱ ላይ እንደናኘ ነው። የዛሬው ማለዳ ትንታኔ በዚሁ ተጠናቀቀ። ጤና ይስጥልን።